የሥራ ላይ ጉዳት ትርጓሜና የአሰሪ ኃላፊነት። የሥራ ላይ ጉዳት አይነቶች ጊዜያዊ፣ ዘላቂ፣ ከፊል፣ ዘላቂ ሙሉ የአካል ጉዳት። በአሰሪና ሰራተኛ አዋጅ ቁጥር 1156/2011 አንቀጽ 99(1) መሠረት የአካል ጉዳት ማለት የመስራት ችሎታን መቀነስን ወይም ማጣትን በሚያስከትል ሁኔታ በሥራ ላይ የሚደርስ ጉዳት ነው። ከሞት በስተቀር ያሉት ጉዳቶች ጊዜያዊ የአካል ጉዳት፣ ዘላቂ ከፊል የአካል ጉዳትና ዘላቂ ሙሉ የአካል ጉዳት ተብለው ይከፈላሉ። ጊዜያዊ የአካል ጉዳት ሰራተኛውን ሥራውን ለተወሰነ ጊዜ በሙሉ ወይም በከፊል እንዳያከናውን የሚያደርግ የአካል ጉዳት ነው። ዘላቂ ከፊል የአካል ጉዳት የተጎጂ ሰራተኛውን የመስራት ችሎታ በተወሰነ ደረጃ በቋሚነት የሚቀንስ የማይድን ጉዳት ሲል ይተረጎመዋል። ዘላቂ ሙሉ የአካል ጉዳት ደግሞ ተጎጂው ሰራተኛ ማናቸውንም ደሞዝ የሚያስገኝ ሥራ ለመስራት የሚከለከል ወይም የሚገድብ ጉዳት ነው። የጉዳት ምደባው ከፊል ወይም ሙሉ የሚወሰነው በተጎዳው አካል ብቻ ሳይሆን ሰራተኛው ማናቸውንም ደሞዝ የሚያስገኝ ሥራ የመስራት ችሎታው ላይ ባለው ተጽዕኖ ነው። ለምሳሌ በሰመመ ቁጥር 49273 አንድ ሰራተኛ የቀኝ እጁ 4 ጣቶችና የግራ እጁ 3 ጣቶች በማሽን ተቆርጠው የሕክምና ቦርዱ 65% የአካል ጉዳት እንደደረሰባቸው ቢያረጋግጥም ፍርድ ቤቱ ይህንን ጉዳት ዘላቂ ሙሉ የአካል ጉዳት በማለት ወስኗል። ይህ የሆነበት ምክንያት የጉዳት መቶኛ ከአጠቃላይ የሰውነት ሁኔታ ጋር በማነጻጸር ቢሰላም ጉዳቱ ሰራተኛውን ማንኛውንም ገቢ የሚያስገኝ ሥራ የመስራት ችሎታውን ሙሉ በሙሉ የሚከለከል በመሆኑ ነው። ይህ የሚያሳየው የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት የጉዳቱን ኢኮኖሚያዊ አንድምታ ከግምት ውስጥ እንደሚያስገባ ነው። ፍርድ ቤቱ ከአካላዊ ጉዳት መቶኛ በላይ በመሄዱ የአንድን ግለሰብ ገንዘብ የማግኘት አቅም ላይ ያለውን ተግባራዊ ተጽዕኖ ይመለከታል። ይህ የፍርድ ቤቱ አቋም የሰራተኞችን ጥበቃ የሚያጠናክር ሲሆን ከባድ ጉዳቶች ምንም እንኳን 100% አካላዊ ጉዳት ባይሆኑም ገቢ የማግኘት አቅሙን ሙሉ በሙሉ የሚገድቡ ከሆነ እንደ ሙሉ የአካል ጉዳት ተቆጥረው ተገቢውን ካሳ እንዲያገኙ ያደርጋል።